ተስፋ ቆርጫለሁ። አረ ሚኪ እንደዚህ አይነት ቃሎች እኮ ባንቺ ያበር ምን ነው ሚኪ? አረ በእግዚአብሔር አንተ ሚኪ፣ አረ በማርያም እንደዚህ አትሁን። አንተ ተነስ፣ መንገድ ላይ ሰው ና ወደ ቤት መድኃኒዓለም ከ250 ሺህ ብር በላይ ነው። ግን በቃ ባለቤቱ እስከ 250 ሺህ ብር ብቻ አምጣልኝ ምናምን ክፈልኝ። ይሄን ቪዲዮ ለምን እንደምሰራው ራሱ አላውቅም። እኔ ካሜራማኑንም ለምን ቀረጸኝ እንዳልኩት አላውቅም። ብቻ ዝም ብዬ የተሰማኝን ስሜት ቪዲዮ ላይ ላስቀምጠው ብዬ ስላሰብኩኝ ነው። አንዳንዴ ህይወታችን ላይ የሚፈጠሩ ነገሮች ከኛ አቅም በላይ ሊሆን ይችላሉ። ማንቋቋማቸው ማንችላቸው። ሰላም ሰላም ቤተሰቦች እንዴት ናችሁ? የኛ ምርጥ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ያው ዛሬ ደስ በማይል ነገር ነው የመጣሁት። እኔ እንጃ የኔ ስሜት ማንም ይገባዋል ብዬ አላስብም። ያው ተውኔት እንደምሰራ ታውቃላችሁ። ቲክቶክ ላይ እንዲሁም ዩቲዩብ ላይ በቅርቡ አንድ ተከታታይ ድራማ ላይ የሰራውኝ እንደሆነ ታውቃላችሁ። ያው በስራ ሰዓት ትንሽ ችግር አጋጥሞኝ ነበር። ካሜራ ተሰብሮብኝ እና ግራ ገብቶኝ ነው ያለሁት። በጣም ግራ ገብቶኛል። ምን እንደምላችሁ አላውቅም። ለምንም ቪዲዮ ላይ እንደመጣሁኝ አላውቅም። ብቻ ነገሩ በጣም ከአቅሜ በላይ የሆነ ነገር ነው። እንዴት እንደማስተካክለው አላውቅም። ያ ቤተሰብንም መጠየቅ ምናምን ከባድ ነው። ማንን እጠይቃለሁ? ቤተሰብ ልጠይቅ ብል በጣም ግራ ገብቶኛል። ምን እንደማደርግ አላውቅም። ዛሬ በጣም ስለገባኝ ነው ወደ ቪዲዮ የመጣሁት። አካውንቴም ላይ ቪዲዮ ከሰራው የቆየሁት በዚህ የተነሳ ነው። ቲክቶክም ላይ በጣም ጠፍቻለሁ ምናምን እና ይህ ችግር ስላጋጠመኝ ነበር የጠፋሁት። እንዴት እንደማስተካክለው እንዴት እንደማደርግ ምናምን ማውቀው ታሪክ የለም። ብቻ አንድ ነገር ነው ማውቀው። አሁን ላይ በጣም በቃ አላውቅም። ብቻ ተስፋ እየቆረኩኝ እንደሆነ ነው ማውቀው። እኔ እንጃ በቃ ምንም የሚታየኝ ነገር የለም። ምንም የሚታየኝ ብርሃን የለም። ሁሉ ነገር ጨለማ መስሎ ነው የሚታየኝ። ይህም ቪዲዮ ለምን እንደምሰራው ራሱ አላውቅም። እኔ እንጃ ካሜራማኑንም ለምን ቀረጸኝ እንዳልኩት አላውቅም። ብቻ ዝም ብዬ የተሰማኝን ስሜት ቪዲዮ ላይ ላስቀምጠው ብዬ ስላሰብኩኝ ነው። እስኪ ቤኪና ሄኖኬን ጠርቻቸዋለሁ። እነሱ የሆነ መላ የሚፈልጉልኝ ከሆነ ብዬ ነው። የመጨረሻ ተስፋዬ እነሱ ናቸው። እንግዲህ ያው ሰው ተስፋ አይደረግም፣ ግን ያው እግዚአብሔር ሰዎችን ምክንያት አድርጎ አይደል ለኛ ማድረግ የሚችለውን ነገር የሚያደርግልን። ማይችለው ነገር የለም ኖርማሊ። ግን እንግዲህ ሄኖክና ቤኪ የመጨረሻ በቃ ይሄን ነገር ልጠይቃቸው የምችላቸው ሰዎች እነሱ ናቸው ብዬ ስላሰብኩኝ ነው። ብቻ አንዳንዴ ህይወታችን ላይ የሚፈጠሩ ነገሮች ከኛ አቅም በላይ ሊሆን ይችላሉ። ማንቋቋማቸው ማንችላቸው በጣም ከኛ በላይ የሆኑ ነገሮች። ምናልባት የተሰበረው ቁስ ምናምን ከኔ ላይ ይበልጥ ይችላል። ግን በቃ ያንን ነገር ማድረግ ማስተካከል ደግሞ አልችልም። ከኔ አቅም በላይ ነው በጣም እና በቃ እነሱ ናቸው የመጨረሻ አማራጮቼ። እነሱ ላይ ነው እርግጠኛ የሆንኩት። እነሱ ይህን ነገር ማድረግ ማይችሉ ከሆነ እንግዲህ አላቅም ምን እንደምወስን፣ አላቅም ህይወቴ ምን ሊሆን እንደሚችል። ግን በቃ ምንም ነገር ማሰብ አልቻልኩም በሆነ ሰዓት። በጣም ነው አብዛኛው ነገር ከብዶኛል። ምን አድርጌ ይህንን ነገር እንደማስተካከል አላቅም። ብቻ ጨንቋችሁ ታውቃላችሁ። ዛሬ እኔ አሁን በጣም ጨንቆኛል። በጣም ተጨንቄያለሁ። ይህን ነገር ማስተካከለው እንዴት ነው ብዬ ያሰብኩኝ ነው። ያሉኝን ነገሮች አጥቼ እንኳን ላስተካክል ብል አልችልም። እጄ ላይ ያለው ስልክ ነው። ስልኬን ሽጬ ምናምን ላስተካክል ብል ግማሹን እንኳን አይችልልኝም። ምክንያቱም ያው የሰበርኩት እቃ ትንሽ ከበድ ያለ ነው። ያው የተሰበረው እንዳጋጣሚ ለእኔ ስራ መጥቶ ነው። ድንገት ነው ልጆች የሚቀርጹ ልጆች የጣሉት። ያው ኃላፊነት ወስጄ ደግሞ ያመጣሁት እኔ ነኝ። ከዚህ ያው ቤኪና ሄኖክ የመጨረሻ አማራጮቼ ናቸው። እንደው እግዚአብሔር በእነሱ መንገድ አድርጎ ምናምን ቢረዳኝ ሙዴ ነው። ግን
አላቅም ብቻ ምን እንደምላችሁ። እስኪ እነሱን እንጠብቃቸውና የሚሉንን ነገር ደግሞ እንሰማለን። ያው ካሜራማኑ ይደበቃል፣ ምክንያቱም አማራጭ የለንም ማለት ካሜራውን ካዩ በቃ እየቀለድኩ ሊመስላችሁ ይችላል፣ ሊጠራጠሩኝ ይችላሉ። ስለዚህ ካሜራማኑ ይሆናል ወደ ሆነበት ተደብቀ ትቀርጸናለህ። እሺ እንዲቀመጥ ስለፈለግኩኝ ነው። በቃ ሁሌ ከኔ ጋር እንዲኖር ስለምፈልግ ነው የቪዲዮ እና ወደዛ ትገባለህ። ፋሚሊ እነሱን እንጠብቃቸዋል። ማና የልኝ ጠጋ ያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ እንኳን ጠበቁ እንጂ አማን አለሽልኝ አለልኝ እንዴት ነሽ? አለ ምን እሺ፣ መንገድ ላይ ቆመሽ? አዎ ምን ፊት ደግሞ ልክ አይደለም። ችግር አለ? ትንሽ ችግር አጋጥሞኝ። ምን ነው ቀረጻ ነኝ ብላ እንዴ ወጣው ከቤት? ሰሞኑን ተከታታይ ቀረጻ ነኝ እያልኩ በጣም ቀረጻ እየሄድኩኝ አልነበረም። ለምን ችግር አለ? ባክ ተስፋ ቆርጫለሁ። አረ እንደዚህ አይነት ቃሎች እኮ ባንቺ ያበል ምን ነው? የምር ተስፋ ቆርጫለሁ። ምን ነው? እና ገንዘብ ያስፈልገኛል። ሰሞኑ ካሜራ ተሰብሮብኛል። ለቀረጻ የመጣ ካሜራ ተሰብሮብኛል። የት? ስራ ቦታ ላይ ለቀረጻ የመጣ ካሜራ። የምር እሺን ቀደም ብላ አልነግረንም? አይ በቃ እኔም ሁሉ ቀን እኮ ሚስ ማድረግ የለብም። ምን እኮ ደግሞ ሲለቀቅ ተከታታይ ምናምን እንትን ያልሽ ነው የሚመስለኝ። አይ እኔም በቃ ተከታታዩ ላይ ነበር እየሰራሁኝ የነበረው የራሴን ቪዲዮ ባለፈው ልሰራው ወጥቼ ከዛ ማስተካከልበትን መንገድ እየፈለኩኝ ነበር። ከዛ በቃ ከኔ አቅም በላይ የሚሰራ አይነት ነገር አይደለም። አዎ በቃ እሱን አስተካክላለሁ ብዬ አስቤ ስልኬንም ለመሸጥ አስቤ ነበር። ስልኬም ይሄን ያህል እንትን የሚል ሆኖ አላገኘሁትም። እና ታዲያ እንደዚህ አይነት ነገር ተደብቀናል ከኛ። እኛ እኮ የሆነ ነገር እናደርግልህ ነበር በትባቸው ብለን። አይ ደብቂያችሁና ምን ሳይሆን ያው ትንሽ በራሴ የምወጣው ስለመሰለኝ። አረ ምንሽ ልክ አልሰራም። እሺ የሆነ ማስተካከል የምንችለው ነገር ምናምን አይደለም? የሆነ የሚሰራ ነገር አይደለም? ሙሉ ለሙሉ ነው የተጎዳው? ሙሉ ለሙሉ ነው። በቃ ገንዘብ ነው የሚያስፈልገኝ። ገንዘብ ካገኘኝ ነው ላስተካክለው የምችለው። ቢያንስ ብዙ ብር ነው። እስከዚህ እንትን ነው እስከ 250 ሺህ ብር ምናምን። ስልኬን ደግሞ ልሸጠው ስል 80 ሺህ ብር እንኳን አልደርስም አለኝ። ታውቃለህ? ስልክህንም መሸጥ የሚያደርስ ነገር የለም። ኖርማል አሁን እኛ እዚህ ጓደኛሞች ብዙ አይደለ? እርስ በርስ ማድረግ ያለብንን ተጋግዘን ምናምን እኔ ሁሉንም አወራቸዋለሁ፣ አናግራቸዋለሁ። ነው እና ማርኬት እናም ወይም እዚህ ያለ ስታም አለ ገባ እዚህ ያለ ነው። ቢያንስ የሆነ አክል ብንወጣ ይደርሳል። ምክንያቱም በጣም ብዙ ነን ታውቃለህ፣ እዚህ ያለው ነው አይደል? ሁላችንም ደግሞ ጓደኛሞች ነን። ከተባበርን ከተጋገዝን ማድረግ የማንችለው ነገር ገባ። የሆነ ተስፋ የሚያስቆርጥ ነገር የለም። እንደዚህ አይነት ቃላቶች ደግሞ ካንተ እኛ አንተ እንድትሰራ ትልቅ ነገር ደረጃ ስትደርስ ማየት ነው የምንፈልገው። ያ ስንት ፊልሞችን ትሰራልናለህ ብለህ ስትጠብቅ ድንገት ከመሬት ተስፋ ቆርጫለሁ ሚኪ አታስቢ። ምንም እዚህ ደረጃ የሚያስደርስ ነገር የለም። አርቲስት ሚኪ አንተ አርቲስት በልጅ አፍላ ፍቅር ተፈጥሯል። አፍላ ፍቅር ማን ነበር? አፍላ ፍቅር እንትን ቹምቤ ልሽ አለሁልሽ። ማናች ምንድነው ለደት ቤኪን ጠርተው ነው እኔን ደውሎ ጋፈልጋለው ነው ያልሰራው ነገር አለ እንዴ? እግዚአብሔር ቸልቲ ሩዝ ማሳ አይደለም። የምር ለቁም ነገር ነው የጠሯችሁ። በቃ ገባኝ እኮ ዝርያው መስተካከል የሚችል ነገር ነው። ማርያም አንተ ልጅ አቀልድበት። ማርያም ተፈጥሯል። ምን ሆንክ ሄኖኪ? ገንዘብ ያስፈልገኛል። ካሜራ ተሰብሮብኛል። የሰው ካሜራ ተሰብሮብኛል። ስራ የምሰራበት ተሰበርኩት አለ። ምን ስሰራ ነው? እንዴት ሆኖ ነው ደቀች? 5D ካሜራ እየቀለድክ አይደለማ? ዝርያው
አረግ የምንችለው እናደርጋለን። አታስቢ። አንተ ቀልድህን የምርህን ነው። ማርያምን አታስቢ። ኦኬ ከልቤ የምር። እሺ ስንት ብር ነው? ሞከርኩኝ፣ በቃ ብዙ ነገር ሞከርኩኝ። ቀሌን አይደለም ስልኬን ሽጬ ላስተካክል ሞከርኩኝ። በቃ ያለኝ አማራጭ መግዛት ነው ሙሉ ለሙሉ። ስንት ብር ነው የሚሆነው? ብዙ ከ250 ሺህ ብር በላይ ነው። ግን በቃ ባለቤቱ እስከ 250 ሺህ ብር ብቻ አምጣልኝ ምናምን ክፈልኝ 250 ሺህ ብር ምናምን አለኝ። እቃው ደግሞ በቃ ምንም አገልግሎት ላይ ሁሉም እቃው ካሁን በኋላ ሊስተካከልም አይችልም። እና በቃ እኔ የምር በጣም ተስፋ ቆርጫለሁ። በቃ ሚኪ ተረጋጋው። አይደለም እኔ አሁን ሌላ ሰው ጋር ምናምን እንዲህ ሳይሆን በቃ ስልኬንም እሸጣለሁ። እናንተም ያላችሁኝ ግጩኝና ስልክማ ሸጠው አማራጭ የለኝም። ማድረግ ያለብንን ነገር ሚኪ ብዙ ነገር እኮ ብዙ ጓደኞች አለ እንላለን እንከፍለዋለን። ሰባ ይግባሽ እያልኩሽ አንተ ደግሞ ማንም እንደዚህ መሆን የሚፈልግ የለም። አንተ ትንሽ ነገር እንደዚህ እንድትጨናነቂ ምናምን አንፈልግም። እና ተፈታ በል ንከቸው ማርያምን እኛ ደስ ሲልሽ ደስታሽ ቆይ ምስታረግ ነው። ቆይ አጋጣሚ ቲክቶክ ቪዲዮ ልቀርጽ ነበር። የሆነች አሪፍ ስራ ነበረች። ከዛ በቃ ከአይፎን የተሻለ ቀረጻ ያስፈልገዋል ምናምን ብዬ ስላሰብኩኝ ለዛ ነው ካሜራውም የመጣው እንጂ ሌላ ጊዜ በአይፎን አይደል የምቀርጸው። ግን የዛ ቀን የተሻለ ቀረጻ ፈልጌ እንዳጋጣሚ የካሜራውን ባለቤት ስቶሪውን ስነግረው ስቶሪውን በጣም ስለወደደው ታሪኩን ማለት የሚሰራው ታሪኩን በጣም ስለወደደው ለምን በስልክ አልቀረጽክ ነበር ወይስ ቤተር ኳሊቲ ፈልጋለህ? የተሻለ ኳሊቲ ፈልጌ ነው። በቃ እንደዛ አስቤ ነበር እንትን ያልኩት። ኩኒካውን በቃ የሚደረገውን ነገር ምናምን እናደርጋለን። እሺ አባስ የሚቀርጸው ልጅ ነው። እሺ ስንት ጊዜ ሰጠህ ሰው ለኔ ብሎ? ሰውዬውማ በጣም ታገሰኝ እኮ አሁን ይሄን ሳምንት ምናምን እየሞከርኩኝ ነበር። ታውቃለህ ሳትናገር የሁሉ ሳምንት ያማል እንዴ አንተ? ቢያንስ እኛ እኮ ቶሎ ፈልገን እንትን ነበረ። አንድ ሳምንት ሙሉ ይቆያል። እኔ በጣም አናዱኛል ማለት ነው። ጓደኞች አይደለን ያ ቤት እንዳለው እንዲህ ተፈጥሯል አትለውም? ለቤት ለምን ቤት ያስደውላል? ይሄ እንዲህ ተፈጥሯል አትልም? እኛ ጋር መጣ ከኛ የማያልፍ ነገር ነው ሚኪሻ። ጓደኝነት ለምን ጊዜ ነው ታዲያ? ለዚህ እኮ አንተ በቁጥር እኮ እንትን ብትል ብዙ ነው። ማድረግ ያለብንን ነገር እርስ በርስ ተባብረን ምን እናደርጋለን? ገባ አንዳችን ለአንዳችን ብዙ ብር እኮ አይደለም ትንሽ ብር ነው። ለመስልን ነው እንደዚህ የሆነ ተስፋ ቆርጫለሁ እስከማለት አንተ በቃ ነቃበል ታውቃላችሁ እናንተ እነሱ አግዘውኝ ነው ሲጀመር እዚህ የመጣሁት እኮ አሁን ማስቸገራለና እኛም አለን እነሱም አሉ። ግዴታችን እኮ ነው ግዴታችን ነው። እኔ አሁን ነገ ላይ የሆነ እንደዚህ አይነት ኬዝ ቢገጥመኝ ዝም ትላለህ? እኔ ደግሞ ሄኖክን ቢገጥመው መጥቶ እንደዚህ ቢል ዝም ትላለህ? አለለም እኮ ግን እኔ ከተባበርን ትንሽ ነው 50 ሎሚ ለአንድ ሰው ሸክሙ ይባላል። ለ50 ሰው ጌጡ እንደተባለው ቀላል ነው ለኛ ስንተባበር እና ደግሞ ኧረ አንተ ያማል ወይኔ ልጅ በጣም ጸዴ መስመር ላይ ነው ያለው እኮ ሚኪ በማርያም ሚኪ ኧረ በእግዚአብሔር አንተ ሚኪ ኧረ በማርያም እንደዚህ አትሁን አንተ ተነስ መንገድ ላይ ሰውና ወደ ቤት መድኃኒዓለም በቃ ወደ ቤት እንግባና ይስተካከላል ተናነቅ የለብህም በቃ ማድረግ ያለብንን ነገር እኛ አንተኛ እናስተካክለዋለን ሰማይ ሸባቴ ማርያም እንደውም አንተ ዝም በል በቃ እኔና ቤኪ ብሩን እንሰበስብልሃለን በቃ እግዚአብሔርን አስፈላጊም ከሆነ ሰውየውን እናናግረዋለን የተወሰነ ጊዜ እንዲሰጠን አንድ ሳምንት ምናምን እንትን ካለ በቃ ሁሉም ጋር ነው ማርያምን እንደዚህ ያሰራው የተበላሸበት ነው ባይ ምንም ችግር የለም እኛ ነገር ያለብንን ነገር ማድረግ ያለብንን ነገር እኛ እናደርጋለን ማርያምን አባቴ እዚህ አትጨናነቂ ምንም ሐሳብ እስከ መቼ ድረስ ነው ያለነው እስኪ አና ብለው በማርያም እንዲህ ስተክዝ ምናምን ደስ አይለኝም። እሺ ብራዘር መሆን ያለበት ነገር በቃ እስከ ጥግ ድረስ እናደርጋለን። ይታባል መበደር ካለብን ከሰው እንበደራለን። ለማንኛውም ግን ጸዴ ጓደኛ ነው ያለኝ። እናታለ ጸዴ ጓደኛ መብራም እኮ ግዴታችን ነው ማን መብራም ባይግባሽ ማድረግ ያለብን ነገር እናደርጋለን። ያው ጸዴ ጓደኛ ነው እኛው ላይ ጓደኞች ነን። በቃ አዩንኛ እናናገራለን። ለማንኛውም ናኒ እኔ ከቤት ነው ያስወጣኝ። ከቤት ተሰበረብኝም በእናትህ እኔ አሁን ቢሰበረብኝ በእርግጠኝነት እዚህ አታገኘኝም። ሲጀም ፍላጣለ ጂብ ትሩ ብትለኝ አባቢ ነይ ውጪ ምንም የተሰበረ የተበላሸ ምናምን ነገር ሰው እንዳለኝ ማወቅ ፈለግኝ አወቅኩኝ።
ትላታለህ እንዴ? አወኩኝ። እግዚአብሔር ይመስገን። በአንተ ቤት በጣም ቀልዳለህ። እንዴት አይነት ጓደኛ ይስጣችሁ። እንዴት አይነት ጓደኛ ይስጣችሁ። ደግሞ ጠፍተህ ጭራሽ ካሜራ ይዘህ መጣ። ደግሞ ምንም ማድረግ ይቻላል። ዲፕሬሽን እኛ ላይ ነው አቅም የምታየው። እሺ እና ማላይ ልጅ እኔ ስክር ሸጠው ነበር ግን ልሸጠው ነበር ታሪኩ ላይ እግዚአብሔር አንተ እንደዚህ ፕራንክ እንዳታረገን እሺ። በጣም ነው የማመሰግነው። እኔ በስንት ስንት ነገር እንዳሰብኩኝ በጣም ነው ማለት የለኝም እንጂ ቢኖረኝ አንድ ኢንተራክት ይሸጠለ ገዢ ልፈልግ ሸጠው እንዴ ሸጦታል ማለት ነው። አዎ እኔ አባዝ ተጠልላለህ አንድ ኩላሊት አንዳነ ምኑር ዛሬ ሳንነግረን ኧረ ሁላ ግማሹን እንላለን። ለማንኛውም ፕራንክ አረከኝ የሚባለው ፕራንክ አረኳችሁ ቻይቻምሽ ማርያም ቤተሰብ አይታችኋል። ፈተናው እኔ ልጅ በጣም ጠግቧል፣ አፍልቷል። አይታችሁታል። ምንም ማድረግ አይቻልም። ያው ደግሞ እየጠፋ ነው አይደል? እና ጠፍተህ ስትመለስ እኔና ቤኪን በማስደንገጥ ነው አይደል? ምን ነሽ ጠብቁ። ባለፈው ሳንጣል እናስታርቀው። የቤኪ ካምባክ በነገራችን ላይ ከባድ ነው። እሺ ቶ በማታስበው ነው የሚያረገና አታውቅም። በቃ አንተ እንደዚህ ይሰራና መቼ ለማንኛውም ቤተሰብ እንወዳቸዋለን። ለማንኛውም ቤተሰቦች በጣም እኔ ደግሞ አይሻልገባም። አንተ አይሻልገባም። ማርያም እየሰራ አይደለም፣ እየጠፋ ነው። ቪዲዮ ስራ ሲባል አይሰራም፣ እየጠፋ ነው። ተቆጡት። ምንም ቪዲዮ ሳይሰራ 13000 ደርሷል ይል እና ቤተሰቦች አባራቱ ቪዲዮ እንዲሰራ ደግሞ ስደቡት። ትንሽ ያስፈልገዋል። ወጋ ቪዲዮ ስራ ሻንታ እዚህ ጋር ወደ እኔ መተምራትሽ ይሄን ቪዲዮ ይሰራ ቤኪ ካሁን በኋላ ይሰራል። የማይሰራበት ደግሞ ምክንያት አለው። እኔ እነግራቸዋለሁ በሚስጥር ኢንቦክስ እኔ እነግራቸዋለሁ። በቃ 6 ይደረጋል። ባይ እንግዲህ ባይ